አቤት ቤኪ፣ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አሜን። እግዚአብሔር ልጅ ኢየሱስ የተባረከ ይሁን። አሜን አሜን። ጥያቄ አለ ወይም የምታነሳው ሀሳብ? ጥያቄ ጥያቄ አለኝ ቤኪ። እሺ። የአብ ልጅ ኢየሱስ ይመስገን ማለት እንችላለን? የአብ ልጅ ኢየሱስ ከአብ የተለየ አካል ነው ወይስ ከአብ በአንድ አካል ነው? አብና ወልድ አንድ አካል ነው ወይስ ከአብ የተለየ ሌላ አካል ወይም ሌላ ፐርሰን ነው? ያው የአብ ልጅ ኢየሱስ ሲባል አብ አለ፣ ልጁ ኢየሱስ ነው። የጠየቁ ሰምተኸኛል ያልኩህን? አዎ፣ የአብ ልጅ ኢየሱስ ይመስገን ስንል በሁለት አካል ነው አማርኛው የሚናገረው። እስኪ እንደሱ የሚለው የት ቦታ ላይ ነው ያለው? አይ ሁለተኛው ዮሐንስ ይመስለኛል እዛ አካባቢ። የአብ ልጅ ይመስገን የሚለው አይደለም። እግዚአብሔር አብና የአብ ልጅ ኢየሱስ እያለ የሚናገርበት ቦታ አለ። ያያ አሁን ለማሾፍ ጊዜ የለም። የአብ ልጅ ይመስገን የሚለው የት ቦታ ላይ ነው ያልኩ? አይ ማለት እንችላለን ወይ? እኔ ጥያቄ እየጠየቅኩ ነው። ቦታ የተጻፈበት ቦታ መኖር አለበት። የት ቦታ ላይ ነው የተጻፈው ብዬሃለሁ። ኦኬ፣ እንደዚህ የሚል ካልተጻፈ እግዚአብሔር ቃል ላይ ማለት ነው። አሁን ሌላ ጥያቄ እየጠየቅ ነው። የተጻፈ ቦታ አለ ወይስ የለም? መጀመሪያ እሱ ላይ ቆምልኝ። የአብ ልጅ ኢየሱስ ይመስገን የሚል እኔም እንደዛ ቦታ እንትን አላየውም። ግን ኦኬ፣ ካላየ የአብ ልጅ ኢየሱስ ስለሚል አንዴ ያያ ከሌለ በቃ ተወው እና አብና ልጁስ ደግሞ የተለያየ አካላት ናቸው ወይም የተለያየ ፐርሰን ናቸው ሲሚልስ ማስረጃ አለ? እኔማ መጽሐፍ ቅዱስ በእምነት ነው እንጂ በማስረጃ እንዴት መጽሐፍ ቅዱስ እንቀበላለን? በእምነት ነው አይደል? አቤት ቤኪ፣ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አሜን። እግዚአብሔር ልጅ ኢየሱስ የተባረከ ይሁን። አሜን አሜን። ጥያቄ አለ ወይም የምታነሳው ሀሳብ? ጥያቄ አለኝ ቤኪ። እሺ። የአብ ልጅ ኢየሱስ ይመስገን ማለት እንችላለን? የአብ ልጅ ኢየሱስ ከአብ የተለየ አካል ነው ወይስ ከአብ በአንድ አካል ነው? አብና ወልድ አንድ አካል ነው ወይስ ከአብ የተለየ ሌላ አካል ወይም ሌላ ፐርሰን ነው? ያው የአብ ልጅ ኢየሱስ ሲባል አብ አለ፣ ልጁ ኢየሱስ ነው። እንደዚህ ነው አማርኛው የሚገባል። እና ጥያቄ እንዲገባኝ የጠየቁ ሰምተኸኛል ያልኩህን? አዎ፣ የአብ ልጅ ኢየሱስ ይመስገን ስንል በሁለት አካል ነው አማርኛው የሚናገረው። እስኪ እንደሱ የሚለው የት ቦታ ላይ ነው ያለው? አይ ሁለተኛው ዮሐንስ ይመስለኛል እዛ አካባቢ። የአብ ልጅ ይመስገን የሚለው አይደለም። እግዚአብሔር አብና የአብ ልጅ ኢየሱስ እያለ የሚናገርበት ቦታ አለ። ያያ አሁን ለማሾፍ ጊዜ የለም። የአብ ልጅ ይመስገን የሚለው የት ቦታ ላይ ነው ያልኩ? አይ ማለት እንችላለን ወይ? እኔ ጥያቄ እየጠየቅኩ ነው። ቦታው የተጻፈበት ቦታ መኖር አለበት። የት ቦታ ላይ ነው የተጻፈው ብዬሃለሁ። ኦኬ፣ እንደዚህ የሚል ካልተጻፈ እግዚአብሔር ቃል ላይ ማለት የተጻፈ ቦታ አሁን ሌላ ጥያቄ እየጠየቅ ነው። የተጻፈ ቦታ አለ ወይስ የለም? መጀመሪያ እሱ ላይ ቆምልኝ። የአብ ልጅ ኢየሱስ ይመስገን የሚል እኔም እንደዛ ቦታ እንትን አላየውም። ግን
ኦኬ ካላየ የአብ ልጅ ኢየሱስ ስለሚል አንዴ ያያ ከሌለ በቃ ተወውና አብና ልጁስ ደግሞ የተለያየ አካላት ናቸው ወይም የተለያየ ፐርሰን ናቸው ሲሚልስ ማስረጃ አለ? ማስረጃ መጽሐፍ ቅዱስ ያው አማርኛ ማወቅ ብቻ በቂ ነው ብዬ አስባለሁ። አሁን ከዚህ በላይ ከእንትን ነው የሚሆነው። እንደዚህ የተሻሻፍን አንቀጥልም። ማስረጃ አለ ወይ ስለ ማስረጃ ወይ ካለ አቅርብልኝ እንጂ አሁን ዝም ብለን አብና ወልድ የተለያዩ አካላት ወይም የተለያየ ፐርሰን ለመሆናቸው ማስረጃ አለ ወይ? እኔማ መጽሐፍ ቅዱስ በእምነት ነው እንጂ በማስረጃ እንዴት መጽሐፍ ቅዱስ እንቀበላለን? በእምነት ነው አይደል? መጽሐፍ ቅዱስ ይዘሃል? ኢሳይያስ መጽሐፍ ምዕራፍ 41 አውጣው እስኪ። ኦኬ መጽሐፍ ቅዱስ ስራ ቦታ ነው ያለሁት ቤኪ። እሺ እናመሰግናለን። ኦኬ ስለዚህ ማስረጃ አያስፈልገንም ነው የሚለው። ስለዚህ ዝም ብለን በግምት እንባባል ነው የሚለን ወዳጃችን። ኢሳይያስ መጽሐፍ ምዕራፍ 41 ቁጥር 21 ላይ ክርክራችሁን አቅርቡ ይላል እግዚአብሔር፣ ማስረጃችሁን አምጡ ይላል የያዕቆብ ንጉሥ ይላል። ማስረጃችሁን አምጡ። ስለዚህ ማስረጃ ማቅረብ ተገቢ ነው። እግዚአብሔር የተመሰገነ ይሁን። ከተጻፈው እንዳናልፍ መጽሐፍ ቅዱስ ስለሚያዝ በግል በራሳችን ሐሳብ በራሳችን ማስተዋል መደገፍ ስለማይፈቀድ ማስረጃ ማቅረብ ያስፈልጋል። እግዚአብሔር ይመስገን። ስለዚህ ወዳጃችን ማስረጃ የለኝም ግን በቃ ዝም ብለን እንቀጥል ነው የሚለው። ይሄ ብዙ አያስኬድም። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ከተጻፈው አትለፍ ይላል። በጣም ብዙ መጽሐፍ ቅዱስ ውስጥ በርካታ ቦታዎች ይህንን ያዛሉ በኃይሉ። በዚህ ቀጥል ከማለት በዚህ ብዙ አይደለም። አንዳንድ ግን ፐርሰን ሲባል ብዙ ጊዜ ብዙዎቹ 3% ያደርጋሉ፣ 2% ያደርጋሉ፣ 1% ያደርጋሉ። በቂ መልስ እና ትምህርት ለእኛዎችም ያስፈልጋል። በዚህ ላይ ጥርት ያለ ትምህርት ይፈልጋሉ። በግል ያው ብዙ ነገር እንነጋገራለን። እሱ ላይ ያው ሰፊ ትምህርት ሰው ቢያገኝ በጣም ጥሩ ነው። እግዚአብሔር መንፈስ የሚለው ነገር እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ሊሰግዱ ያስፈልጋል ይላል መጽሐፍ። ይሄ የእግዚአብሔርን ኃያልነት መንፈስነት እስከ መምጣቱ እስከ ከመወለዱ በፊት የእግዚአብሔር ልጅ ከመወለዱ በፊት ከነበረው ሁኔታ በመንፈስ እንዲረዱ። መንፈስ ሲባል መንፈስ ቅዱስ መንፈስ የሚለው ነገር ልዩነት የሚወስዱ ሰዎችም አሉ። በዚህ ላይ ጥርት ያለ ትምህርት ያስፈልጋል በአሁኑ ዘመን ብዬ አስባለሁ። በአጋጣሚዎች በልጅነት ጥሩ ትምህርቶችን ወስጃለሁ እንዳንተ ይመስለኛል። እና እነዚህ ነገሮች አክቲቭ ቢደረጉ ቢረዱ ጥሩ ነው የሚል አለ። ያው በብዛት እንደው ቢቻል ስልኩን ባገኘው እያልኩ አስብ ነበረ። በዚሁ ከተገናኘን በዚህ ላይ ሀሳብ ቢሰጥ ጥሩ ነው። ሌላው በእኔ ላይ ያለ ጥያቄ የምትለው ነገር እኔ በእኔ በኩል ብዙ የለኝም። ሌሎችም ደግሞ አለ ብለው አያነሱም። ግን አንተ እንዳልከው አንዳንድ ወጣ ያሉ ይወጣሉ፣ ይሰማሉ። ለጥያቄ የማይመቹ ጥያቄዎች ይወጣሉ እና እነዛ ላይ ትምህርት ቢሰጣቸው አሪፍ ነው። እሱ ነገር ሀሳብ ለመስጠት በጣም ፍላጎት ነበረና አጋጣሚ ዛሬ በዚህ ተገናኝተናል። መጀመሪያ ጊዜ ነውና ጥሩ ነው፣ በጣም አሪፍ ነው። ቀስ ያልኩ ደግሞ ሌሎች የሚግቡና መሀል ላይ እየገባን እየተጠያየቅን እንሄዳለን። እሺ በኃይሉ በጣም አመሰግናለሁ። እንግዲህ ያው መጽሐፍ ቅዱሳችን ላይ እግዚአብሔር ፊዚካል ፐርሰን የሚባል ነገር በብሉይ ኪዳንም በአዲስ ኪዳንም
አልተቀመጠም። በአዲስ ኪዳን ላይ ለእግዚአብሔር ፐርሰን የምንለው ክርስቶስ ፊዚካል አካል የምንለው ክርስቶስ ሲመጣ በዕብራውያን ላይ የተጻፈ አለ ኤክስፕሬስ ኢሜጅ ኦፍ ሂስ ፐርሰን ስለሚል ያ አለ። ከዛ በተረፈ ለእግዚአብሔር መጽሐፍ ቅዱስ የሚያስቀምጠው ፐርሰን ግራማቲካል ነው። እግዚአብሔር ይመስገን። የግራማቲካል ፐርሰን ምንለው ሂ ሺ የምንላቸው ወይም ደግሞ አይ የምንለው ፈርስት ፐርሰን ሲንጉላር ይጠቀማል፣ ወይም ደግሞ ሂ ተብሎ ደግሞ ይጠቀማል። ያ ግራማቲካል ነው። ስለ አንዳንድ ጊዜ እንዲሁ ሰዎች እንደ ብሽሽቅ አይነት ነገር ስለሚያደርጉ ፐርሰን የሚለው ፐርሰን የለም ሲባል ልክ አሁን ሰዎች እንደሚሉት አይነት እግዚአብሔር ፐርሰን የሚለው ቃል ስለሚወስን እግዚአብሔርን ስለሚገደብ እግዚአብሔር መንፈስ ነው እንጂ እግዚአብሔር አይገደብም። ፐርሰን የሚለው ቃል ግን የሚታይም ሆነ የማይታይ ፐርሰን የሚባለው እግዚአብሔርን ይገድባል። አካልም ራሱ የሚታይ አካል ሆነ ማይታይ አካል የተገደበ ነው። መላእክቶች አካል አላቸው ከተባለ አይታዩም፣ ግን በሁሉ ቦታ ደግሞ አይገኙም። ስለዚህ እንደዛ አይነት አካል ለእግዚአብሔር መስጠት የማይታይም ቢባልም የሚታይ ቢባልም ለእግዚአብሔር አይመጥንም። ስለዚህ መጽሐፍ ቅዱሳችን እግዚአብሔርን መንፈሳዊ አካል ሳይሆን የሚለው እግዚአብሔርን መንፈስ ነው የሚለው። ስለዚህ እንደተጻፈለት ነው የምንናገረው ለእግዚአብሔር። ፐርሰን የሚለውንም ቃል ፊዚካል አካል ክርስቶስ የሚባል እስከሚመጣ ድረስ እግዚአብሔርን ሂ ወይም አይ ብሎ ሲገለጥ ግራማቲካል ፐርሰን ነው እንጂ የሚያሳየው ፊዚካል የሆነም ወይም ፊዚካል ያልሆነም ፐርሰን የሚታይም አካል ይሁን የማይታይ አካል አድርጎ እግዚአብሔር አካል የሚባል ገደብ ለእግዚአብሔር ሰጥቶ አያውቅም መጽሐፍ ቅዱስ። ስለዚህ አካል ካልንም ፊዚካል ከሆነም ክርስቶስ ከመጣ በኋላ ያለውን ነው የምናወራው። ከዛ በፊት ደግሞ እግዚአብሔር መንፈስ የሆነውን እግዚአብሔር ግን በሚታይም ሆነ በማይታይ በአካል አይገድበውም። እግዚአብሔር ይመስገን። ለዚህ የአካል ዴፊኒሽን ምንድነው ዲክሽነሪ ላይ ያለውም ሁሉ ቢታይ እግዚአብሔርን አይመጥንም ማለት ነው። ስለዚህ እግዚአብሔር በጣም ከፍ ያለ ከአእምሯችን በላይ ከዲክሽነሪም በላይ የሆነ ስለሆነ እግዚአብሔርን መንፈስ ነው ብሎ መጽሐፍ ቅዱስ አስቀምጦታል። እግዚአብሔርን መንፈስ ነው እያለን እናገራለን፣ እናውጃለን ማለት ነው። ግራማቲካሊ ግን እግዚአብሔርን ሲጠቅሰው ወይ እሱ ራሱ ሲናገርም አይ ብሎ ራሱን ይጠቅሳል። ያ ፈርስት ፐርሰን ሲንጉላር ነው። ወይም ደግሞ ሂ ብሎ ነቢያቱ ይጠቅሱታል። ያ ደግሞ ሰርድ ፐርሰን ሲንጉላር ነው። ስለዚህ ለአምልኮ የቀረበበት ቦታ ቅድም ያየነው ላይ ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ስለሚባል የሆነ ኮሌክቲቭ ፐርሰንስ ተሰብስበው በባህሪ አንድ ሆኖ ይመለካሉ፣ ወይም ኮሌክቲቭ የሆኑ ፐርሰኖች ተሰብስበው በመለኮት አንድ ተብለው ይመለካሉ እንዳይባል እርሱንም ብቻ አምልክ ተብሎ ስለሚል ዝግ ነው። ኮሌክቲቭ የሆነ በባህሪ አንድ የሆኑ በፐርሰን ግን ብዙ የሆኑ የሚመለኩ በመጽሐፍ ቅዱስ ውስጥ የሉም፣ በሰማይም በምድርም የለም። ያንን ለማለት ነው። በጣም አመሰግናለሁ። እንግዲህ ሌሎች ካላችሁ በተለይ ከኛ ቤተ እምነት ጥያቄ ያላችሁ ማወቅ የምትፈልጉ ካላችሁ ለእናንተ እድል ልስጥ። በኃይሉን በጣም አመሰግናለሁ።